Hi, hello, what's up guys? በዛሬ ቪዲዮ part 6 እናያለን። Question number 36. Which of the following statement is true about the given system of linear equation? እዚህ ጋር የተለያዩ linear of system equation ተሰጥቶናል። ስለዚህ ከዚህ ውስጥ የትኛ ነው true ይላል። እዚህ ጋር እንደምታዩት non homogeneous እና homogeneous compare እያደረገ ነው። 3x plus y is equals to 0. 4x is equals to 0. ይሄ አንዱ system of equation ነው። ሁለተኛ system of equation x plus y is equals to 1. x plus 4y is equal to 0. ይሄም ሌላኛ system of equation ነው። የመጨረሻ 2x plus y is equal to x plus 3y is equals to 2. ይሄም አንደኛ ሲስተም ኦፍ ኢኩዌሽን ነው። ስለዚህ ከነዚህ ከሶስቱ ሲስተም ኦፍ ኢኩዌሽን የትኛው ነው ሆሞጂነስ የትኛው ነው ነን ሆሞጂነስ የሚለውን ለማየት ኤኒ ታይም ከኢኩዌሽን በኋላ ወይም ደግሞ ከኢኳል ሳይን በኋላ ያለው ሁሉ ጊዜ ሁለቱም ማለት ነው ዜሮ ከሆኑ ሆሞጂነስ ይሆናል ማለት ነው። ሆሞጂነስ ሲስተም ነው የሚሆነው ማለት ነው። ሆሞጂነስ ይሆናል ማለት ነው። ሌላኛ ደግሞ ከኢኳል ሳይን በኋላ አትሊስት አንዱ ቁጥር ከሆነ ልክ እንደዚህኛ ማለት ነው። አሁን ይሄኛ 0 ነው፣ ይሄኛ ደግሞ 1 ነው። አትሊስት አንዱ ቁጥር ከሆነ ምንድነው የሚሆነው? ነን ሆሞጂነስ ይሆናል ማለት ነው። ነን ሆሞጂነስ ይሆናል አትሊስት አንዱ ቁጥር ከሆነ ማለት ነው። ሁለቱም ቁጥር ከሆኑ ደግሞ ምንድነው የሚሆነው? ነን homogeneous ይሆናል። so based on this information ይሄኛው የትኛው ነው ትሩ ይላል እንመርጣለን ማለት ነው። so የመጀመሪያ ላይ ከኢኳል ሳይን በኋላ ያለው ሁለቱም ዜሮ ነው። ሁለቱም ዜሮ ከሆነ ከኢኳል ሳይን በኋላ homogeneous ነው ብለናል እኛ። ነገር ግን እዚህ ጋር ነን homogeneous ነው ይላል which is wrong ማለት ነው። ስለዚህ x ነው ማለት ነው። ከኢኳል ሳይን በኋላ ሁለቱም ቁጥር ከሆኑ ልክ እዚህ ጋር እንዳለው ነን ሆሞጂነስ ነው መሆን ያለባችሁ። እሱም ምን ብለዋል? ነን ሆሞጂነስ ብለዋል። ስለዚህ ይሄኛ ኮሬክት ነው ማለት ነው። ይሄኛ ኮሬክት ነው። ሲንስ እና ከኢኳል ሳይን በኋላ አንዱ ቁጥር አለ፣ አንደኛ ላይ ዜሮ ነው። ምንድነው መሆን አለበት? ነን ሆሞጂነስ መሆን አለበት ማለት ነው ይሄኛ። ነገር ግን እሱ ምንድነው ብለዋል? ሆሞጂነስ ነው ብለዋል። ነን ሆሞጂነስ ነው መሆን አለበት። ሶ ይሄኛም ኤክስ ይሆናል ማለት ነው። ዲ ላይ ከኢኳል ሳይን በኋላ ሁለቱም ቁጥር ስለሆነ ምንድነው መሆን ያለባችሁ? ነን homogeneous ነው መሆን ያለባችሁ። እሱ ግን homogeneous ነው ብሏል which is wrong. so the correct answer is B ይሆናል ማለት ነው። okay, question number 37. what is the determinant of matrix this ይላል። የዚህ matrix determinant ስንት ነው ይላል። so አንደኛ ስቴፕ ምንድነው ማድረግ አለብን? አሁን እዚህ ጋር በፍራክሽን ፎርም ተሰጥቶናል። እያንዳንዱ ፍራክሽን ላይ ከስር ያለው ቁጥር ሁለት ነው። ከስር ያለው ቁጥር ሁለት ነው እንዳለ ማለት ነው። ስለዚህ ይሄንን ፍራክሽኑን ለማጥፋት ሁሉንም በሁለት ማባዛት አለብን ማለት ነው። ስለዚህ ምንድነው የሚሆነው? በሁለት እናባዛለን 2 ታይምስ ማለት ነው። ስለዚህ በሁለት ስናባዛ ስንት ይሆናል? ኦር ልጻፍ እዚህ ጋር 2 ታይምስ ነው የምናደርገው እንዳለ እንጻፍ 1/2 1 3/2 2 5/2 3 7/2 4 9/2 ነው ማለት ነው። ስለዚህ ይሄ የተሰጠን ነው ማለት ነው። ይሄ ማለት እዚህ ጋር የተሰጠን ማለት ነው። ኮፒ ነው አደረኩት። ስለዚህ ፍራክሽኖቹን ለማጥፋት ሁለቱም ሳይድ ሳይሆን እንዳለ በአጠቃላይ በሁለት እናባዛለን ማለት ነው። ስናባዛ ምንድነው የሚሆነው? ሁለት ሲባዛ 1/2 2 ይጠፋል፣ አንድ ብቻ ይቀራል ማለት ነው። ከዛ ሁለት ሲባዛ አንድ ስንት ይሆናል? 2 ይሆናል ማለት ነው። 2 ይሆናል እዚህ ጋር። ከዛ በኋላ ሁለት ሲባዛ 3 ሁለተኛ ሁለት ይቀራል ማለት እናባዛ ቁጥር ብቻ ስለሚቀር ስንት ይሆናል? 4 5
ይመጣልናል ማለት ነው። ይሄንን ማባዛት ነው። እናንተ በራሳችሁ ቼክ ማድረግ ያለባችሁ ማለት ነው። ይሄንን 2 ከሁሉም ጋር ማባዛት ነው። ከሁሉም ጋር ስናባዛ እንደዚህ ይመጣል ማለት ነው። ፍራክሽኑን ለማጥፋት እንደዚህ ካጠፋን በኋላ ምንድነው የምናደርገው? ዴተርሚናንት ለመፈለግ እዚህ ጋር ኮፒ ላድርግና 1 2 3 4 5 6 7 8 እና 9 ነው። በቀላሉ ለመስራት ይሄ ያው በሁለት አባዝተን ያገኘነው እዚህ ጋር ያለው ነው። ስለዚህ የዚህ ዴተርሚናንት ለመፈለግ ምንድነው የምናደርገው? የመጀመሪያዎቹን 2 ኮሎሜን እንወስዳለን። ኮሎሜን ማለት እንደዚህ ወደ ታች ማለት ነው። ወደ ሳይድ ሮ ነው፣ ወደ ታች ኮሎሜን ነው። ስለዚህ እነዚህን ሁለቱን ኮሎሜን እዚህ ጎን እንጽፋለን ማለት ነው። ኮፒ እናደርጋለን። ስንጽፍ ምንድነው የሚሆነው? 1 2 4 5 7 እና 8 እንጽፋለን ማለት ነው። እነዚህን ሁለቱን እዚህ ጋር ወሰድን ማለት ነው። ከዛ በኋላ ምንድነው የምናደርገው? ዲያጎናል እናባዛለን። እንደዚህ ዲያጎናል እናባዛለን ማለት ነው። 3 እስኪሆን ማለት ነው። ስለዚህ ከዛ የመጀመሪያ ስቴፕ ምንድነው የምናደርገው? ዲያጎናል እናባዛለን። ለምሳሌ ይሄ ዲያጎናል ነው፣ ይሄም አንድ ዲያጎናል ነው፣ ይሄኛም ደግሞ አንድ ዲያጎናል ይሆናል ከዚህ ጋር ማለት ነው። 3 ኢንትሪ ማለት ነው። ከዛ እንደዚህም አንድ ዲያጎናል ይሆናል ማለት ነው። ስለዚህ በዚህ ሳይድ ያለው ዲያጎናል አለቀ ማለት ነው። ከዛ በኋላ ወደዚህም እናባዛለን። ወደዚህ ለመባዛት 3 መምጣት አለበት። 3 የሚመጣ እንዴት ነው? አሁን ከዚህ ጋር መጀመር ይሄ 1 ነው፣ ይሄ 2 ነው። ስለዚህ ከየት ነው የሚጀምረው ማለት ነው? ከዚህ እንደዚህ ይጀምራል፣ 3 ነው። ከዚህም እንደዚህ ይጀምራል፣ 3 ይነካል ማለት ነው። ከዚህም እንደዚህ ይመጣል፣ 3 ላይ ይቆማል። ከዛ በኋላ ያለው አሁን ይሄ 2 ነው፣ እዛ ላይ ይቆማል ማለት ነው። ስለዚህ ምንድነው የምናደርገው? ከቱ እንጀምራለን። ከዚህ ከቶፕ ማለት ነው። ከዚህ ጋር እናባዛለን። ከዛ እንደዚህ እናባዛለን ማለት ነው። ከዛ በኋላ 1ን ከ6 ጋር እናባዛለን። 6ን ከ8 ጋር እናባዛለን። ከዛ በኋላ 3ን ከ5 ጋር፣ 5ን ደግሞ ከ7 ጋር እናባዛና እንቀናንሳለን ማለት ነው። ስለዚህ እንዴት ነው የሚሆነው? የመጀመሪያ ምንድነው የምናደርገው? 1 ሲባዛ 5 ሲባዛ 9 ይሆናል ማለት ነው። የመጀመሪያ ዲያጎናል ስንት መጣ? 1 ሲባዛ 5 ሲባዛ 9 ስንት ይሆናል? 45 ይመጣል የመጀመሪያ ዲያጎናል ማለት ነው። ስለዚህ ይሄኛ 45 ይሆናል ፕላስ ከዛ በኋላ የሁለተኛ ዲያጎናል ስንት ነው? ወደዚህ 2 ሲባዛ 6 12 ሲባዛ 7 84 ይመጣል። 84 ፕላስ 3 ሲባዛ 4 ስንት ነው? 12 ሲባዛ 8 ስንት ነው ማለት? 96 ይሆናል ማለት ነው። 96 ይሆናል። ከዚህ በኋላ ያለውን እንቀናንሳለን ማለት ነው። ከዚህ በኋላ ያለውን እንቀናንሳለን። ወደዚህ ዲያጎናል ያባዘነውን እዚህ ጋር እንደምርና ማይነስ ብለን ወደዚህ ያለውን ዲያጎናል ደምረን እንቀናንሳለን ማለት ነው። ከዛ በኋላ ምንድነው የሚሆነው? 2 ሲባዛ 4 ስንት ነው? 8 ሲባዛ 9 ስንት ነው? 72 ይሆናል። 72 ፕላስ 1 ሲባዛ 6 ሲባዛ 8 ስንት ይሆናል? 48 ይሆናል። ፕላስ 3 ሲባዛ 5 15 ሲባዛ 7 105 ይሆናል ማለት ነው። ስለዚህ እነዚህን ስንደምር ስንት መጣ? እነዚህን ስንደምር በዚህ ጋር ያለው ስንት ይመጣል? 225 ይመጣል። ሲቀነስ በዚህ ጋር ያለውን ስንደምር ስንት ይሆናል? 72 ሲባዛ ሲደመር 48 ሲደመር 105 225 ይሆናል። ከዛ በኋላ ስንቀናነስ መጨረሻ መልሱ ስንት መጣ ማለት ነው? 0 ይመጣል ማለት ነው። the correct answer is A ይሆናል ማለት ነው። question number 38 which of the following matrix is the inverse of the matrix? ስለዚህ እዚህ ጋር ሜትሪክስ ተሰጥቶናል። የዚህ ሜትሪክስ ኢንቨርስ ስንት ነው የሚለው። አሁን ኢንትራንስ ላይ ስለሆነ ኢንቨርስ ለመፈለግ ብዙ ስቴፖች አሉ ክላስ ውስጥ የተማራችሁ ማለት ነው። ነገር ግን አንድ ማወቅ ያለባችሁ አንድ ሩል አለ።
እሱ ምንድን ነው? ለምሳሌ ይሄ የተሰጠንን ማትሪክስ ማትሪክስ ኤ ሜትሪክስ ኤ ብንል ስለዚህ የተሰጠንን ሜትሪክስ ሲባዛ የሱ የራሱ ኢንቨርስ ኢዝ ኢኳልስ ቱ ይሄንን ሊሰጠን ይገባል። ስለዚህ አሁን ምንድነው የኛ ሜትሪክስ የቱ ነው? እዚህ ጋር የተሰጠን ጥያቄ ነው። ኢንቨርሱስ ምርጫ ውስጥ አለን። ምርጫ ውስጥ የተሰጠን በአጠቃላይ የሱ ኢንቨርስ ነው፣ በአጠቃላይ የተሰጠን ማለት ነው። ስለዚህ ምንድነው ማድረግ አለብን? የተሰጠንን ሜትሪክስ መጀመሪያ ላይ ሲባዛ ከዚህ ውስጥ አንዱ መልስ ስለሆነ ኢንቨርስ ስለሚሆን እያባዛን ቼክ ስናደርግ ይሄንን የሚሰጠንን እንፈልጋለን ማለት ነው። በእርግጥ ይሄንን የሚሰጠን ሁሉንም አንፈልግም። አትሊስት የመጀመሪያ ሮ እንፈልጋለን ማለት ነው። የመጀመሪያ ሮ እንደዚህ 0 0 መምጣቱን ቼክ እናደርጋለን። የሁሉንም ቼክ ለማድረግ ቀላል ነው። ለምሳሌ የተሰጠን ማትሪክስ ኤ ነው ብለናል። ከዚህ ጋር እናባዛ እስቲ ምን እንደሚመጣ ቼክ እናደርጋለን። የመጀመሪያ ሮ ብቻ ቼክ እናደርጋለን። ስለዚህ ለምሳሌ ኤን ቼክ ስናደርግ ሜትሪክሱ ስንት ነው የተሰጠን? 1 -1 2 1 0 1 3 3 1 እና 3 የተሰጠን ማለት ነው። ስለዚህ ይሄ ተሰጥቶናል እዚህ ጋር ማለት ነው። እዚህ ጋር ኮፒ ያደረኩት እዛ ጋር ተሰጠን ነው። ሲባዛ ኢንቨርስ ማለት እንደ ምርጫ ተሰጠን ኢንቨርስ ነው ማለት ነው። ለምሳሌ ከኤ ጋር ስናባዛ የኤን እንጽፋለን። የኤ ስንት ነው? 1 5 -1 -3 0 1 -4 -1 1 ስለዚህ እናባዛል። ማትሪክስ እንዴት እንደምናባዛ እናውቃለን ብዬ አስባለሁ። ስለዚህ ታውቃላችሁ ኦልሬዲ ለኢንትራንስ እየተዘጋጃችሁ ስለሆነ ማለት ነው። ስለዚህ እንዴት ነው የምናባዛ? ሮ አሁን ይሄ ሮ ነው። ሮ ታይምስ ኮሎሚን እናደርጋለን። ሮ ታይምስ ኮሎሚን የዚህ የመጀመሪያ ሮ ከዚህ ጋር እናባዛና አሁን ይሄ ሮ 1 ነው። ሮ 1 እና ኮሎሚን 1 ስንፈልግ የምናገኘው መጀመሪያ ላይ እዚህ ጋር የምናገኘው ሮ 1 እና ኮሎሚን 1 ነው ማለት ነው። ደምረን የምናገኘው ማለት ነው። እዛ ጋር እናስቀምጣለን። ስለዚህ ምንድን ነው የምናደርገው? ከላይ እዚህ ከባቢ እናባዛና እዚህ ከባቢ እንጠቀም። ከዛ መልሱ እንዴት እንደሚመጣ ቼክ እናደርጋለን ማለት ነው። አንደኛ ከዛ በፊት በእርግጥ ይሄ የተሰጠን ስለሆነ ይሄ ማትሪክስ ስንት በስንት ነው? ስንት በስንት ነው? ስንት ሮ ነው አለው? ስንት ሮ አለ? 3 ሮ አለ። ስንት ኮሎሚን አለ? 1 2 3 አለ። ስለዚህ 1 2 3 ሮ እና 1 2 3 ኮሎሚን አለ። ስለዚህ 3 ባይ 3 ማትሪክስ ነው ማለት ነው። ይሄኛም 1 2 3 ነው። 1 2 3 ነው። 3 ባይ 3 ማትሪክስ ነው ማለት ነው። የሚመጣልን መልስ 3 ባይ 3 የሆነ ነው ማለት ነው። አንዱ እሱ ነው። ሁለተኛ እዚህ ጋር ያለው ቁጥር እኩል መምጣት አለበት። አሁን 3 ነው፣ ሁለቱም እኩል ናቸው። ስለዚህ ማባዛት እንችላለን ማለት ነው። የተለያየ ቢሆኑ ማግኘት አንችልም። ሮ ታይምስ ኮሎሚን ማለት ነው። ሮ ታይምስ ኮሎሚን እና የሁለተኛ ማትሪክስ ሮ ታይምስ ኮሎሚን ነው። ስለዚህ የዚህ ኮሎሚን እና የዚህ ሮ እኩል መሆን አለባቸው። መልሱ የሚመጣ ግን የዚህ ሮ እና በዚህ ሮ ጋር ተሴም ነው ማለት ነው። 3 ባይ 3 ይመጣልናል ማለት ነው። ስለዚህ ይሄ ህጎቹን ማወቅ አለባቸው አንዳንድ ስለማይባዙ ማለት ነው። ይሄኛን ስናባዛ ግን ስንት ነው የሚመጣው? ይሄኛን ከዚህ ጋር እናባዛለን መጀመሪያ ማለት ነው። ስለዚህ እዚህ ጋር እንደዚህ አለን። 1 ሲባዛ ይሄኛው ከዚህ ጋር እናባዛለን ማለት ነው። ስለዚህ የመጀመሪያ 1 ሲባዛ 1 ስንት ነው? 1 ይመጣል። ኦር በእጅ መጻፍ እንችላለን። ስለዚህ የመጀመሪያ ሮ እንደዚህ ማድረግ እንችላለን። ይሄኛ ሲባዛ ከዚህ ጋር እያባዛን ነው ማለት ነው። ስለዚህ ስንት ይሆናል? ሲባዛ 1 ስንት ይመጣል? 1 ይመጣል። እዚ ኳልስቱ 1 ይመጣል። ከዛ -1 ሲባዛ -3 ስንት ይመጣል? ፕላስ 3 ይመጣል። ከዛ በኋላ 2 ሲባዛ -4 ስንት ይመጣል? -8 ይመጣል። -8 ይመጣል። ይሄኛ ሲምፕሊፋይ ስናደርግ ስንት ይመጣል? 4 -8 ይመጣል which is equals to -4 ይመጣል ማለት ነው። -4 ይመጣል። ስለዚህ አሁንም ምንድነው የምናደርገው? ይሄኛውን የመጀመሪያውን ሲባዛ የዚህ ሁለተኛ እናደርጋለን። ሮ ከሶስቱም ኮሎሚን ጋር
ይባዛል ማለት ነው። ከሶስቱም ኮሎሜ ጋር ይባዛል። ከዛ በኋላ ከሁለተኛ ጋር ስናባዛ ስንት ይሆናል? ከሁለተኛ ኮሎሜ ጋር ስናባዛ ስንት ይሆናል? ማይነስ 1 ታይምስ 5 ስንት ይሆናል? 5 ፕላስ ማይነስ 1 ታይምስ 0 ስንት ይሆናል? ፕላስ 0 ይሆናል ኦብቪየስሊ። ፕላስ 2 ታይምስ ማይነስ 1 ስንት ይሆናል? ማይነስ 2 ይመጣል። ማይነስ 2 ይመጣል። ይህን ሲምፕሊፋይ ስናደርግ 5 ማይነስ 2 ይመጣል which is 3 ይመጣል ማለት ነው። እዚህ ጋር ያለው ስንት ሆነ ማለት ነው? 3 ይመጣል ማለት ነው። የሶስተኛ ደግሞ የመጀመሪያውን አሁንም የመጀመሪያ ሮ ከሶስተኛ ኮሎሜ ጋር እናባዛለን ማለት ነው which is ይሄኛ ይሆናል ማለት ነው። ከዛ ስንት ይሆናል ስናባዛ? 1 ሲባዛ ማይነስ 1 ስንት ይሆናል? ማይነስ 1 ይሆናል። ፕላስ ማይነስ 1 ሲባዛ 1 ስንት ይሆናል? ማይነስ 1 ይሆናል። ፕላስ 2 ሲባዛ 1 ስንት ይሆናል? ፕላስ 2 ይሆናል። ይሄኛ ማይነስ 1 እና ማይነስ 1 ማይነስ 2 ይሆናል። ፕላስ 2 0 ይመጣል ማለት ነው። ሶ እዚህ ጋር 0 ይመጣል። ቅድም እንዳልኳችሁ ግን ማወቅ ያለባችሁ ይሄ ሁሉ ስቴፕ መሄድ የለባችሁ በመጀመሪያ ማለት ነው። እኔ አሁን ዝም ብዬ እንዴት እንደምናባዛ ለማሳየት ነው እንጂ ይሄ ሁሉ መሄድ የለብንም። መጀመሪያ ላይ ማግኘት የነበረብኝ የትኛ ነው? ዋን ነው። ኢንቨርስ እና የተሰጠን ፋንክሽን እና ኢንቨርስ የተሰጠን ማትሪክስ እና ኢንቨርስ ስናባዛ የመጀመሪያ አንድ ነው መምጣት አለበት። እዚህ ጋር የመጣልን ስንት ነው? ማይነስ 4 ነው። ልክ ማይነስ 4 ሲመጣ ኦብቪየስሊ ይሄኛን ክሮስ አድርጋችሁ ይሄ እንደማይሆን አድርጋችሁ ማለፍ አለባችሁ ማለት ነው። ይሄኛ አሁንም ምክንያቱም እዚህ ጋር ያለው እንዳለ ማይነስ 4 ነው መምጣት የነበረበት አንድ ነው እዚህ ጋር ያለው ማለት ነው። ስለዚህ ማይነስ 4 ስለመጣ ኤክስ አድርጋችሁ ማለት ነው። ስለዚህ የመጀመሪያ ማትሪክስ ኤክስ ነው ማለት ነው። ስለዚህ የመጀመሪያ ማትሪክስ ኤክስ ነው ማለት ነው። አይመጣም። ምን እናድርግ አሁን? የሁለተኛ እዚህ ጋር ማለት ነው። ይሄ የኤ ስለሆነ ያው የጻፍ ነው የቢ እንጽፋለን ማለት ነው። የቢ እንጽፋለን። የቢ ስንት ይመጣል የሚለውን እናያለን ማለት ነው። አንዱ ብቻ ካልመጣ አንድ ከመጣ ነው የምናልፈው ማለት ነው። ስለዚህ የቢ ስንጽፍ ይሄኛን እዚህ ጋር ኮፒ አደርጋለሁ ማለት ነው። ስለዚህ ኮፒ ስናደርግ ስንት ይመጣል? የቢ ማይነስ 1 5 ማይነስ 1 0 ማይነስ 3 1 ማይነስ 4 እና 1 ይሄ የቢ ነው ማለት ነው። የቢን ቼክ እያደረግን ነው። የቢን የተሰጠን ማትሪክስ ከቢ ጋር እያባዛን ነው። የቅድሞ ከኤ ጋር ስናባዛ አልመጣልንም ማለት ነው። ስለዚህ አሁን የመጀመሪያ የዚህ ኮሎሚን ጋር ስናባዛ የመጀመሪያ ላይ የሚመጣልን ውጤት እዚህ ጋር አንድ መምጣት አለበት። አንድ ካልመጣ አንሰራም ማለት ነው። ኤክስ አድርገን እናልፋለን። ከመጣ ግን ቼክ እናደርጋለን። ለማንኛውም ምን እናደርጋለን? ይሄኛን ከዚህ ጋር እናባዛለን ማለት ነው። ስለዚህ 1 ሲባዛ ማይነስ 1 ስንት ነው? ማይነስ 1 ይመጣል። ፕላስ ማይነስ 1 ሲባዛ 0 ይሄ ፓርት 0 ይመጣል። ፕላስ 2 ሲባዛ 1 ስንት ይመጣል? 2 ይመጣል። ይሄኛ ስንደምር 1 ይመጣል ማለት ነው። እዚህ ጋር 1 መጣልን ማለት ነው። which is ከዚህ ጋር አሁን ደሴም ነው። ከዚህ በኋላም ቶሎ ለመስራት እዚህ ጋር የመጣልን 1 መጥቷል። እንተውና አትሊስት መምጥቷል። የመጀመሪያ መጥቷል። ግን አልፈን ሌላን ቼክ እናደርግ። ምክንያቱም እዚህ ጋር 1 ላይ መጣ ስለሚችል ማለት ነው። ቼክ እናደርጋለን። ይሄኛን እንደ ፖይንት እንይዝ እና ቼክ እናደርጋለን። ወይም ደግሞ ሁለቱንም ቼክ እናደርግ። አትሊስት 3 እንስራ ካላችሁ መስራት እንችላለን። ነገር ግን እዚህ ጋር መጥቷል። አትሊስት እዚህ ጋር 1 ነው ፍንጭ አለ ማለት ነው። የሌሎቹ የሁለቶቹ የዚህና የዚህ 1 ይመጣሉ ወይስ አይመጡም ብሎ ቼክ ማድረግ እንችላለን። ወደ ሲ እንለፍ ቶሎ ብለን ማለት ነው። ጊዜ ላለመግደል 3 ከመስራት ማለት ነው። 3 ከመስራት ምክንያቱም እናንተ ኤግዛም ላይ ጊዜ ስለሌላችሁ ማለት ነው። ስለዚህ የሲን እዚህ ጋር ኮፒ እናደርጋለን። የሲን ኮፒ ስናደርግ የሲ ስንት ነው የምለው? ማይነስ 1 0 1 5 3 4 1 ማይነስ 1 እና 1 ነው። ይሄ የሲን ነው ኮፒ ያደረኩት ማለት ነው። የሲን እዚህ ጋር ኮፒ ያደረኩኝ።
ከኤ ጋር እናባዛለን። ስናባዛ ስንት መምጣት አለበት? ይሄ ስናባዛ የመጀመሪያ ስንት መምጣት አለበት? አንድ መምጣት አለበት። አንድ ካልመጣ እናልፋለን ማለት ነው። ስለዚህ ስንት ሆናል? አንድ ሲባዛ ኦኬ፣ ተሳሳትቻለሁ እዛ ጋር እንደዚህ ኮሎሚን ነው እንጂ ኮሎሚን ነው እንደዚህ ከኮሎሚን ጋር ነው የምናባዛ። ስለዚህ አንድ ሲባዛ ማይነስ ዋን ስንት ሆናል? ማይነስ ዋን ሆናል። ፕላስ ማይነስ ዋን ሲባዛ 5 ስንት ይመጣል? ማይነስ 5 ይመጣል። ፕላስ 2 ሲባዛ አንድ ስንት ይመጣል? ፕላስ 2 ይመጣል። ስለዚህ ይህን ስንደምር ስንት መጣ? ማይነስ 1 እና ማይነስ 5 ማይነስ 6 እና ማይነስ 6 እና 2 ስንት ነው? ማይነስ 4 ይመጣል። ስለዚህ እዚህ ጋር ስንት መጣ ማለት ነው? ማይነስ 4 መጣ። መምጣት የነበረበት ግን ስንት ነው? አንድ ነው። ስለዚህ ሴም ኤክስ ነው ማለት ነው። ሴም ኤክስ ይሆናል። የመጀመሪያ ኢንትሪ እዚህ ጋር 0 መምጣት አንድ መምጣት የነበረበት ማይነስ 4 መጥተዋል ማለት ነው። ስለዚህ አሁን ቀጥታ ዲ ቼክ እናደርጋለን ማለት ነው። እዚህ ጋር ከዲ ጋር እናባዛለን የተሰጠንን ሜትሪክስ ማለት ነው። ስለዚህ ከዲ ጋር ስናባዛ የዲን እዚህ ጋር ኮፒ ያደርጋለሁ። ስንት ነው? ማይነስ 1 0 1 5 ማይነስ 3 ማይነስ 4 ማይነስ 1 1 1 ይሆናል ማለት ነው። ስለዚህ እሱን እዚህ ጋር እናባዛለን ማለት ነው። ስናባዛ ስንት ይሆናል? ከዚህ ጋር እናባዛለን የመጀመሪያ ቼክ ለማድረግ። ስለዚህ 1 ሲባዛ ማይነስ 1 ስንት መጣ? ማይነስ 1 ፕላስ 1 ሲባዛ 5 ስንት መጣ? ፕላስ 5 ፕላስ 2 ሲባዛ ማይነስ 1 ስንት መጣ? ማይነስ 2 ይመጣል። ይሄ ቫሉት ስናደርግ ስንት መጣ? ማይነስ 1 እና ማይነስ 2 ማይነስ 3 ነው። ማይነስ 3 እና 5 ማይነስ 3 ማለት ነው which is 2 መጣ ማለት ነው። ስለዚህ እዚህ ጋር ከዲ ጋር ስናባዛ ስንት ይመጣል? ፖዚቲቭ 2 ይመጣል። መምጣት የነበረበት ስንት ነው? አንድ ነው። ስለዚህ ዲም ኢንኮሬክት ነው ማለት ነው። ዲም ኢንኮሬክት ነው፣ ኤም ኢንኮሬክት ነው። ቅድም ከቢ ጋር ስናባዛ አትሊስት እዚህ ጋር ያለው እዚህ ጋር የመጣልን አንድ ቁጥር ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። ስለዚህ ኢንቨርሱን ለመፈለግ በዚህ ፍጥነት ታባዛላችሁ ማለት ነው። የመጀመሪያን የተሰጠንን የመጀመሪያ የማትሪክሱ ሮ ከመጀመሪያ ኮሎምን ጋር የሁሉም ጋር ማለት ነው እያባዛችሁ ቼክ ስታደርጉ መጀመሪያ ላይ እንደዚህ መምጣት አለበት፣ ሁለተኛ ላይ እንደዚህ፣ በአጠቃላይ ሁሉንም ስታባዙ እንደዚህ መምጣት አለበት። እናንተ አትሊስት የመጀመሪያውን ብቻ ቼክ ስታደርጉ መልሱን ወዳ ታገኛላችሁ ማለት ነው። ሶ the correct answer is B. Question number 39. Which of the following statement describes the difference between scalar and vector quantities? ስለዚህ ስካላር እና ቬክተር ዲፍረንሳቸው ምንድን ነው? ስካላር ማለት ማግኒቱድ ብቻ ያለው ማለት ነው። ማግኒቱድ expressed in magnitude only. ቬክተር ኳንቲቲ ማለት ደግሞ ማግኒቱድ ፕላስ ዳይሬክሽን ያለው ማለት ነው። ስለዚህ ስካላር በማግኒቱድ ብቻ የሚገለጽ ሲሆን ቬክተር ማግኒቱድ እና በዳይሬክሽን የሚገለጽ ማለት ነው። ስለዚህ ይህን ዲፊኒሽን የሚያሟላ የቱ ነው? ዲፈረንሳችሁ ምንድን ነው ስለሚል ትክክለኛውን እንመርጣለን። ኤ ላይ ምን ይላል? ፊዚካል ኳንቲቲስ that only have magnitude are scalar while that have both magnitude and direction are vectors. so ኤ ኮሬክት አንሰር ነው ማለት ነው። በቀላሉ ኮሬክት አንሰር ኤ ነው ማለት ነው። ስካላር ማለት በማግኒቱድ የሚገለጽ ሲሆን ቬክተርስ ግን ሁለቱንም ማግኒቱድ እና ዳይሬክሽን ያለው ነው እያለ ነው። ቢ ላይ ብንሄድ ግን ፊዚካል ኳንቲቲ that only have magnitude are vectors ይላል። ይሄ የስካላር ቦታ ነው። ፊዚካል ኳንቲቲ that only have direction are vectors። ኦንሊ ዳይሬክሽን ብቻ አይደለም ማግኒቱድም አለው። ዲ ላይ ምን ይላል? ፊዚካል ኳንቲቲ that only have directions are ስካላር ይላል። ስካላር ዳይሬክሽን የለውም ማለት ነው። so the correct answer is A ነው። question number 40. which of the following statement is true about types of data? እዚህ ምርጫ ላይ ኳሊቴቲቭ እና ኳንቲቴቲቭ ዳታ አለን። ለምሳሌ ኳሊቴቲቭ ዳታ ማለት ምን ማለት ነው? ኳሊቴቲቭ እና
ኳንቲቴቲቭ ዲፈረንሳቸው ምንድን ነው? ኳሊቴቲቭ ማለት በቢሄቪየር ብቻ የሚገለጽ ማለት ነው። በቢሄቪየር ብቻ የሚገለጽ ሲሆን ኳንቲቴቲቭ ማለት ደግሞ ሜጀር የሚደረግ ነገር ነው ማለት ነው። ሜጀር የሚደረግ ነገር ማለት ነው። የሚመዘን ሊሆን ይችላል። የሆነ ቫልዩ ያለው ማለት ነው። ስናወራ የሆነ ይሄን አክል ነው እያልን የምናወራ ከሆነ ኳንቲቴቲቭ ነው። ኳሊቴቲቭ ግን የዛ ጉዳይ የዛ ነገር ቢሄቪየር ብቻ ኤክስፕሬስ የምናደርግ ከሆነ ማለት ነው። ለምሳሌ ኤ ምንድን ነው የምለው? ትሩ ዊች ዋን ኢዝ ትሩ ስለሚል ኤ ምንድን ነው የምለው? ሃይት ኦፍ ስቱደንት ኢን ክላስ አር ኳሊቴቲቭ ይላል። ኳሊቴቲቭ በቢሄቪየር ነው ኤክስፕሬስ የሚደረገው እንጂ በሜጀርመንት አይደለም። ሃይት ሜጀር የምናደርግ ነው። ስንት ነው ሃይቱ ብለን መጠየቅ የምንችል ነው ማለት ነው። ያ ማለት ምን ማለት ነው? ኳንቲቴቲቭ ነው እንጂ ኳሊቴቲቭ አይደለም። ዌይትስ ኳንቲቴቲቭ ነው። የአንድ ሰው ክብደት ይመዘናል። ስለሚመዘን ኳንቲቴቲቭ ነው እንጂ ኳሊቴቲቭ አይደለም። ሶስተኛ ጀንደር ኦፍ ስቱደንትስ ኢን ክላስ ኢዝ ኳንቲቴቲቭ ነው ይላል። ጀንደር ማለት የአንድ ሰው ጾታ ወንድ ነው ሴት ተብሎ ቢጠየቅ ሜጀር የሚደረግ አይደለም። ኳንቲቴቲቭ ማለት ሜጀር የሚደረግ ነው እያለ ነው። ሜጀር የሚደረግ አይደለም፣ ኤክስፕሬስ የሚደረግ ነው። ስለዚህ ይሄኛም ሮንግ ነው ማለት ነው። ኤጅ ቁጥር ነው which is ኳንቲቴቲቭ ዳታ ይሆናል። ኮሬክት አንሰር ኢዝ ዲ ይሆናል ማለት ነው። ስለዚህ ባጭሩ ሜጀር የሚደረግ ቁጥር ያለው ነገር ከሆነ ኳንቲቴቲቭ ይሆናል ማለት ነው። ኳንቲቴቲቭ ዳታ ይሆናል ማለት ነው። ሞስትሊ በነምበርስ ኤክስፕሬስ የሚደረግ ይሆናል ማለት ነው ኳንቲቴቲቭ። ኳሊቴቲቭ ግን ኤክስፕሬስ ብቻ የሚደረግ ነው። በቢሄቪየር የዛን ጉዳይ ወይ የዛን ነገር ቢሄቪየር ብቻ የሚገለጽ ማለት ነው። ሜጀር የማይደረግ ባጭሩ። ስለዚህ the correct answer is D ይሆናል ማለት ነው። ሆፕፉሊ ይሄ ኢዝ ነው። question number 41 consider the following grouped frequency distribution table። ስለዚህ እዚህ ጋር ዲስትሪቡት የተደረገው ፍሪኩዌንሲ ጋር ግሩፕ ተደረገው አለ። ለምሳሌ የተለያዩ ግሩፖች አሉ እዚህ ጋር የነሱ ፍሪኩዌንሲ ደግሞ እዚህ ጋር አለ ማለት ነው ከስር። ከዛ ምንድነው የምትጠየቅ ነው? then what is class midpoint of fourth class? የፎርዝ ክላስ ሚድፖይንት የትኛ ነው? አሁን ፎርዝ ክላስ የትኛ ነው? እኛ አንደኛ ክላስ ነው፣ ሁለተኛ፣ ሶስተኛ እና አራተኛ ክላስ ነው ስለዚህ የዚህ ክላስ ሚድፖይንት ስንት ነው ነው? ስለዚህ የዚህ ክላስ ሚድፖይንት ለመፈለግ እንዴት ነው የምንፈልገው? የዚህ ክላስ ሚድፖይንት is equals to እንዴት ነው የምንፈልገው? ሎየር ሊሚት ፕላስ አፐር ሊሚት ዲቫይድ ባይ 2 እናደርጋለን ማለት ነው። ስለዚህ የዚህ ፎርዝ ክላስ ማለት ነው ሎየር ሊሚት 30 ነው፣ አፐር ሊሚት 39 ነው። ከዛ ሁለቱን ደምረን ለሁለት እናካፍላለን ማለት ነው። which means 30 plus 39 divided by 2 which is 69 divided by 2. the answer is 34.5 ይሆናል ማለት ነው። so the correct answer is A ይሆናል ማለት ነው። ነገር ግን እዚህ ጋር ፎርዝ ክላስ መሆኑን ቼክ ማድረግ አለባቸው። የተለያየ ክላስ ስላለ ማለት ነው። ብዙ ክላስ እዚህ ጋር ስላለን የፎርዝ ክላስ መሆኑን ቼክ ማድረግ አለባቸው ማለት ነው ስታነቡ። question number 42 the table given below shows the age distribution of children in a small village in years. ስለዚህ ከዚህ በታች የተሰጠው ቴብል የልጆች ኤጅ ዲስትሪቢዩሽን በአመታት የተገለጸ ነው ማለት በአመታቸው የተሰጠ ነው ማለት ነው። ስለዚህ ከዚህ ውስጥ what is the mean age of children in year? ስለዚህ ሜን እንፈልጋለን ማለት ነው። የኤጅ ኢንተርቫል ተሰጥቷል፣ የነሱ ፍሪኩዌንሲ ተሰጥቶናል። ስለዚህ ሜን እንፈልጋለን ማለት ነው። ስለዚህ ሜን እንዴት ነው የሚፈልገው? ሜን x bar is equals to summation of frequency times midpoint divided by summation of frequency እንሰራለን ማለት ነው። በነገራችን ላይ ዩቲዩብን ሰብስክራይብ ማድረግ እንዳረሱ፣ ጥያቄም ካላችሁ ኮሜንት ላይ ጻፉልኝ። ስለዚህ መጀመሪያ እንዴት ነው የምንፈልገው? እዚህ ጋር መጻፍ እንችላለን። ፍሪኩዌንሲ እንጽፋለን። ከዛ ኤክስ ሚድፖይንት እንፈልጋለን። ከዛ በኋላ ኤፍ ታይምስ ሚድፖይንት እንፈልጋለን። ያው እዚህ ጋር አለው ማለት ነው። እዚህ ጋር አለው እንፈልጋለን። ከዛ በኋላ
ሳሜሽን ኦፍ ፍሪኩዌንሲ ከታች እንፈልጋለን ማለት ነው። ለምሳሌ የተሰጠን ፍሪኩዌንሲ ስንት ነው? 4 1 2 እና 3 ነው የተሰጠን ማለት ነው። ሚድ ፖይንት ማለት አሁን 42ኛ ጥያቄ ላይ 41ኛ ጥያቄ ላይ እንደሰራነው ነው ማለት ነው። ሚድ ፖይንት ማለት የነዚህ ደምረን ለሁለት ማካፈል ነው። ስለዚህ የመጀመሪያ ስንት ሆናል? 2 ሲደመር 6 ሲካፈል ለ2 ስንት ሆናል? 6 ስለሚመጣ 3 ይመጣል። ከዛ ቀጥሎ ያለው 5 + 7 ዲቫይድ ባይ 2 12 ይመጣል። 12 ለ2 ስናካፍል 6 ይመጣል። ከዛ በኋላ ይሄኛ 18 ይሆናል። ስንደምር ለ2 ስናካፍል 9 ይሆናል። ከዛ በኋላ ይሄኛ ስንደምር 24 ይሆናል። ለ2 ስናካፍል 12 ይሆናል ማለት ነው። ከዛ በኋላ ሆሪዞንታሊ እዚህ ጋር ያለውን ለማግኘት እነዚህ ሁለቱ ሆሪዞንታሊ ማባዛት ማለት ነው። ወደዛ ኤፍ ታይምስ ኤክስ ኖት ማለት ነው። ስናባዛ ስንት ይሆናል? 4 ሲባዛ 2 12 ይመጣል። 1 ሲባዛ 6 6 ይመጣል። 2 ሲባዛ 9 18 ይሆናል። 3 ሲባዛ 12 36 ይሆናል። ሶ ፎርሙላ ላይ እዚህ ጋር ሳሜሽን ስለሚል የዚህ ሳሜሽን ማለት የነዚህ ሁሉ አንድ ላይ ወደ ታች መደመር ማለት ነው። ስለዚህ ይህን ስንደምር ደምራችሁ ስንት ይመጣል ማለት ነው? ወደ ታች እንደምራለን። 12 ሲደመር 6 ስንት ይመጣል? እዚህ ጋር ማለት ነው 12 ሲደመር 6 ስንት ይመጣል? 18 እና 18 36 እና 36 72 ይመጣል ማለት ነው። ሶ እዚህ ጋር ያለው እዚህ ጋር ያለው 72 ይመጣል ማለት ነው። ከዛ ከታች ያለው የፍሪኩዌንሲ ሳሜሽን ስለሆነ ፍሪኩዌንሲ ወደ ታች እንደምራለን ማለት ነው። ሶ ይሄን ስንደምር ስንት ይመጣል? 4 ሲደመር 1 5 5 ሲደመር 2 7 7 ሲደመር 3 10 ይመጣል ማለት ነው። ሶ እዚህ ፎርሙላ ላይ ሄደን ከላይ ያለው ሳሜሽን ኦፍ ኤፍ ታይምስ ኤክስ ኖት which is እዚህ ጋር ከታች ያለው 72 ይመጣል። 72 ሲካፈል ከታች 10 ነው ሳሜሽኑ which is 7.2 ይመጣል ማለት ነው። ሶ the correct answer is 7.2 which is C is the correct answer ይሆናል ማለት ነው። Question number 43. Which one of the following distribution is multimodal? Multimodal ማለት ብዙ ሞድ ያለው ማለት ነው። የመጀመሪያ ምንድን ነው የምለው? ስንት ሞድ አለ? ሞድ ማለት ድግግሞች ማለት ነው። አንድ ቁጥር የራሱን ሲደጋግም ማለት ነው። ለምሳሌ የመጀመሪያ ስናይ 6 እና 6 ሁለቴ ተደግመዋል፣ አንድ ሞድ አለን። 10 እና 10 ሁለቴ ተደግመዋል፣ ስለዚህ አንድ ሞድ አለን ማለት ነው። ስለዚህ አሁን የዚህ ሞድ ስንት ይሆናል ማለት ነው? 6 እና 10 ሞድ አለን ማለት ነው። አንዳንድ ጊዜ ተደግመዋል። የዚህኛ ሞድ ስንት ነው የሚመጣ? 8 እዚህ ጋር አለን፣ እዚህ ጋርም አንድ ጊዜ 8 አለን። 7 እዚህ ጋር አለን፣ እዚህ ጋርም 7 አለን። 11 እዚህ ጋር አለን፣ እዚህ ጋርም 11 አለን። 13 እና 17 9 አልተደገመም፣ 6ም አልተደገመም። ስለዚህ የተደጋገመ ቁጥር ስንት ነው? 7 8 እና 11 ተደጋግሟል። ስለዚህ 3 ሞድ አለን ማለት ነው። ሲ ላይ ስንት ሞድ አለን? 12 አለ እዚህ ጋር፣ ሌላ 12 የለንም። 13 አለ፣ ሌላ 13 የለንም። 26 አለ፣ 26 የለንም። 15 አለ፣ 15 የለንም። 25 አለ፣ አንድ ብቻ ነው። 38 አንድ ብቻ ነው። 29 አንድ ብቻ ነው። 27 አንድ ብቻ ነው። 32 አንድ ብቻ ነው። ስለዚህ ይሄ ማለት ምን ማለት ነው? ኖ ሞድ የለንም ማለት ነው። እዚህ ላይ የተጠየቅነው ማልቲ ሞድ ነው። ጭራሽ እዚህ ጋር ሞድ የለንም ማለት ነው። ዲ ላይ ስንመጣ 18 አንድ ጊዜ አለ እዚህ ጋር፣ እዚህ ጋርም አለን። 14 አልተደገመም፣ 15 አልተደገመም፣ 10 አልተደገመም፣ 11 አንድ ጊዜ ብቻ ነው ያለው። 3ም አንድ ጊዜ ነው፣ 12ም አንድ ጊዜ ነው። ስለዚህ ስንት ሞድ አለን? 18ን አንድ ጊዜ ብቻ ደግሟል። ስለዚህ አንድ ስንት ሞድ አለን? 18 ሞዳችን ነው ማለት ነው። ስለዚህ የዚህ ሞድ ስንት ነው? በአጠቃላይ የዚህ ሞድ 2 ሞድ አለን። የዚህ ሞድ በአጠቃላይ ስንት ነው? 3 ነው። የዚህኛ ላይ ሞድ የለም፣ ሲ ላይ እዚህ ጋር አንድ ነው። ስለዚህ ብዙ ሞድ ያለው የትኛ ነው ማለት ነው? እዚህ ጋር 1 ነው፣ እዚህ ጋር 3 ነው፣ እዚህ ጋር ሞድ የለንም፣ እዚህ ጋር 1 ነው፣ እዚህ ጋር 1 ነው። ስለዚህ በአጠቃላይ ብዙ ሞድ ያለው የትኛ ነው ማለት ነው? ቢ ነው ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። ማልቲ ሞድ ማለት ብዙ ሞድ፣ ማልቲ ሞዳል ማለት ብዙ ሞድ ያለው ማለት ነው። ብዙ ሞድ ያለው ቢ ነው ማለት ነው።
Question number 44. Suppose that we have 4 objects, choosing 3 at a time. Then which of the following statement is true? ስለዚህ 4 ኦብጀክት 3 ቹዝ ቢደረግ አንድ ጊዜ ማለት ነው። አንድ ጊዜ 3 ኦብጀክት መምረጥ እንችላለን ከአራቱ ማለት ነው። ብንመርጥ which of the following statement is true? ስለዚህ እዚህ ጋር እንደምታዩት ፐርሙቴሽን እና ኮምቢኔሽን ነው የፈለገው ማለት ነው። ስለዚህ የዚህ ኮምቢኔሽን እና ፐርሙቴሽን እንፈልጋለን ማለት ነው። ስንፈልግ እንዴት ነው የምንፈልገው? መጀመሪያ ፐርሙቴሽን እንፈልግ። permutation of n, r ፎርሙላ ማለት ነው is equals to n factorial divided by n minus r factorial ይሆናል ማለት ነው። ስለዚህ እናችን 4 ነው፣ r 3 ነው ማለት ነው። ስለዚህ የዚህ permutation እንፈልጋለን። ስንፈልግ ምን ይሆናል? n factorial ማለት 4 factorial ነው divided by 4 minus 3 factorial ነው። 4 ፋክቶሪያል ማለት ከ4 ጀምረን ወደ ታች ማባዛት ነው እስከ 1 ማለት ነው። ከዛ በኋላ ይሄኛ ስንቀናንስ 1 ፋክቶሪያል ነው። 1 ፋክቶሪያል ማለት 1 ነው ማለት ነው። ይሄኛ ስናባዛ ስንት ይመጣል? 4 ሲባዛ 3 12፣ 12 ሲባዛ 2 24 ይመጣል ማለት ነው። ስለዚህ ፐርሙቴሽን 24 ይመጣል። ኮምቢኔሽን ስንት ይመጣል? ሶ ኮምቢኔሽን ኦፍ n, r is equals to ፎርሙላ ማለት ነው n ፋክቶሪያል ዲቫይድ ባይ r ፋክቶሪያል ታይምስ n ማይነስ 1 ማይነስ r ፋክቶሪያል ይሆናል ማለት ነው። ሶ ይሄ ማለት ባጭሩ ይሄ ፓርት እንዳለ ማለት ነው። ይሄ ፓርት ማለት ነው እዚህ ጋር የጻፍ ነው የፐርሙቴሽን ነው ማለት ነው። ስለዚህ ይሄ ማለት በአጠቃላይ ፐርሙቴሽን ኦፍ n, r ዲቫይድ ባይ r ፋክቶሪያል ማለት ነው። ኮምቢኔሽን ማለት ይሄኛን ፓርት ኦሬዲ ቅድም ፈልገን አግኝተናል የዚህ ማለት ነው። የፐርሙቴሽኑ ከፐርሙቴሽን ጋር ደሴም ነው ማለት ነው። ሶ ስንፈልግ ስንት መጣ? የፐርሙቴሽን ስንት መጣ? 24 መጣ ዲቫይድ ባይ r ፋክቶሪያል። r ፋክቶሪያል ማለት 3 ነው። የ3 ፋክቶሪያል ይሆናል ማለት ነው። ስለዚህ 24 ሲካፈል የ3 ፋክቶሪያል 3 ታይምስ 2 ታይምስ 1 ይሆናል። 24 ሲካፈል ይሄ ስናባዛ 6 ነው which is 4 ይመጣል ማለት ነው። ስለዚህ ከዚህ ውስጥ ፐርሙቴሽን 24 የሆነ ኮምቢኔሽን ደግሞ 4 የሆነ እንፈልጋለን ማለት ነው። ኮምቢኔሽን 24 ነው ይላል። እኛ ፈልገን ያገኘነው ፐርሙቴሽን 24 ነው እንጂ ኮምቢኔሽን 24 አይደለም ማለት ነው። ሶ ይሄ የመጀመሪያው ኤክስ ነው ማለት ነው። ፐርሙቴሽን 24 ነው ይላል። ይሄኛ ኮሬክት ነው። ፐርሙቴሽን 6 ነው ይላል። ኮምቢኔሽን ነው 6 የመጣልን። ኮምቢኔሽን 6 ነው ይላል። the number of combination is 6 አይደለም አክቹአሊ 4 ነው የመጣልን። ፐርሙቴሽን 4 ነው አሜን ኮምቢኔሽን ማለት ነው። ይሄኛም ኮሬክት አይደለም። ፐርሙቴሽን ኮምቢኔሽን 4 ነው እንጂ 6 አይደለም ማለት ነው። so the correct answer is B ይሆናል ማለት ነው። so question number 45, which one of the following statements defines favorable outcomes in a random experiment? ስለዚህ favorable outcome ማለት ምን ማለት እንደሆነ ኦሬዲ ሆፕፉሊ መጻፋችሁ ላይ ያለ ብዬ አስባለሁ። ዴፊኒሽኑ ማወቅ ነው ማለት ነው። ፌቨራብል አውትካም ማለት አንድ ኤክስፔሪመንት ሲሰራ የዛ የስፔሲፊክ ኤክስፔሪመንት ፓርቲኩላር አውትካም ማለት ነው። የዛኛ ኤክስፔሪመንት የምናደርገውን የዛ ኤክስፔሪመንት ስፔሲፊክ የሆነ ሪዛልት የምናገኝ ማለት ነው። ያንን የሚገልጽልኝ የትኛ ነው? ለምሳሌ ኤ ምን ይላል? outcome contain all sample ነው ብሎ all sample አይደለም ስፔሲፊክ ነው። outcome containing only one sample element ሳይሆን እኛ ለምናደርገው ኤክስፔሪመንት ፓርቲኩላር የሆነ ሪዛልት የምናገኝ ነው እንጂ not necessarily one sample መሆን የለበትም። outcome that have equal chance of being chosen ይሄም ልክ አይደለም። so the correct answer is D ነው ማለት ነው። so D is correct answer ይሆናል። የዚህን ዴፊኒሽን በቀላሉ እናንተ ማየት ትችላላችሁ ማለት ነው። የአንድ ኤክስፔሪመንት ስፔሲፊክ የሆነ or ፓርቲኩላር የሆነ ሪዛልት የሚሰጠን ፌቨራብል አውትካም ይባላል ማለት ነው። እኛ ቀጥታ ዴፊኒሽን ስለሆነ ዴፊኒሽኑን ማጥናት አለባችሁ። እዚህ ጋር በዚህ ፓርት እንዳያችሁት በጣም ብዙ ቲዮሪ ፓርት አለ። ስለዚህ ስታጠኑ ካልኩሌሽን ላይ ብቻ ሳይሆን ቲዮሪ ራሱ ምን እንደሚል ማወቅ አለባችሁ። ሙሉ ኮፒ ፔስት አይደረግም። ዴፊኒሽን ሲጻፍ አንደርስታንድ ያደረገ ሰው ብቻ እንዲመልስ ተደርጎ
ቀይሮ ፓራፍሬዝ አድርጎ ያመጣሉ ማለት ነው። አትሊስት ክሎዘስት የሆነ ማለት ነው። ስለዚህ ሞር አንደርስታንድ ማድረግ አለባቸው ማለት ነው ቲዮሪ ፓርትም፣ ምክንያቱም ቲዮሪ ፓርት ሁሉንም ማግኘት አለባቸው። ኦኬ ኩዌስችን ነምበር 46 ምንድን ነው የምለው? which of the following statement defines geometric progression? ስለዚህ ጂኦሜትሪክ ፕሮግሬሽን ኦር ጂኦሜትሪክ ሲኩዌንስን ዲፋይን የሚያደርግልን የትኛ ነው ይላል። ስለዚህ ምንድን ነው ማድረግ አለብን? እኛ የጂኦሜትሪክ ሲኩዌንስ ፎርሙላ ማወቅ አለብን which is given by an is equals to a1 times r to the power of n minus 1 where r is ratio ማለት ነው። ኮማ ሬሽዮ ይባላል ማለት ነው። ስለዚህ ጂኦሜትሪክ ሲኩዌንስ ኦር ጂኦሜትሪክ ፕሮግሬሽንን ዲፋይን ሲደረግ ሬሽዮ የሚል መኖር አለበት። ኮማን ዲፍረንስ የሚል መኖር የለበትም። ኮማን ዲፍረንስ የማን ነው? የአሪትሜቲክ ነው ማለት ነው። እኛ የተጠየቅነው ግን የጂኦሜትሪክ ነው። ስለዚህ ዲፊኒሽን ላይ ሬሽዮ የሚል መኖር አለበት እንጂ ዲፍረንስ መኖር የለበትም። ምክንያቱም ሲኩዌንሳችሁ ላይ ምንድን ነው የሚሆነው? ዲፍረንስ አንፈልግም፣ ሬሽዮ ነው የሚፈልገው። የአንደኛ ለዚህ እናካፍላለን፣ የሚቀጥለው ከሱ በፊት ላለው እናካፍላለን፣ ኦር ማልቲፕላይ እናደርጋለን ማለት ነው የሚቀጥለውን ለማግኘት እንጂ ዲፍረንስ አንቀናንስም ማለት ነው። ስለዚህ ይሄ የሚገኘው ባጭሩ በማልቲፕሊኬሽን ኦር በዲቪዥን የሚገኝ ነው ማለት ነው። አሪትሜቲክ ደግሞ በዲፍረንስ እና ወይ ሰብስትራክሽን እና በአዲሽን የሚገኝ ነው ማለት ነው። ስለዚህ የዚህን ጊዜ ይሄ አያስፈልግም ማለት ነው። ስለዚህ ዲፊኒሽኑን ከፎርሙላ ላይ ተነስተን ማግኘት እንችላለን ማለት ነው። ኤ ምንድን ነው የሚለው? It is a sequence in which difference between consecutive term is positive constant. ሲጀመር ዲፍረንሳችሁ ሬሽዮ ነው መሆን አለበት ማለት ዲፍረንስ ቢትዊን ሬሽዮ ነው መሆን አለበት እንጂ ኮንሲኩቲቭን ዝም ብለን አንቀናንስም። ለምን? ፕሮግሬሽን ስለሆነ ማለት ነው። ስለዚህ ይሄ ሮንግ ነው ማለት ነው። ስለዚህ ኤ ሮንግ ነው ማለት ነው። አንደኛ የሚመጣው ሪዛልት ሬሽዮ ስናካፍል ፖዚቲቭ ኮንስታንት ሊሆን ይችላል፣ ኔጌቲቭ ቁጥርም ሊሆን ይችላል። ነገር ግን ኮንሲኩቲቭ ተርሞች መካከል ያለው ዲፍረንስ አይደለም የምንፈልገው። ለጂኦሜትሪክ ፕሮግሬሽን ሬሽዮ እንፈልጋለን ማለት ነው። ስለዚህ በዚህ ዲፍረንስ በሚለው ራሱ ኤክስ ማድረግ ትችላላችሁ ማለት ነው። ቢ ላይ it is a sequence in which difference between consecutive terms is non-zero መሆን አለበት፣ ነገር ግን ዲፍረንስ አይደለም ማለት ነው። ሬሽዮ ነው which is ይሄኛው ሮንግ ነው ማለት ነው። ሲ ላይ it is a sequence in which ratio አሁን ሬሽዮ ልክ ነው። ሬሽዮ between consecutive term is positive constant። አሁን ሬሽዮም ሆኖ ግን የግድ ፖዚቲቭ ኮንስታንት ብቻ መሆን የለበትም። ሬሽዮ ሆኖ ኮንሲኩቲቭ ተርም ዲፈረንስ ሬሽዮአችሁ ፖዚቲቭ ቁጥር ሊሆን ይችላል። ሲኩዌንሱ የተሰጠ ለምሳሌ ኔጌቲቭ ከሆነ ኔጌቲቭ እና ፖዚቲቭ ሚክስ ሊሰጠን ይችላል። ለምሳሌ ይሄን 6 ሲካፈል ለኔጌቲቭ 1 ብናደርግ ኔጌቲቭ ቁጥር ነው የሚመጣ፣ የግድ ፖዚቲቭ ብቻ አይመጣም ማለት ነው። ስለዚህ ሲም ሮንግ ነው ማለት ነው። ዲ ምንድን ነው የሚለው? it is a sequence in which ratio between consecutive terms is non-zero constant። non-zero constant መሆን አለበት፣ ቁጥር መሆን አለበት ማለት ነው። ዲፍረንሳችሁ non-zero constant ቁጥር መሆን አለበት፣ በዛ ላይ ሬሽዮ መሆን አለበት ጂኦሜትሪክን ኤክስፕሬስ ለማድረግ ማለት ነው። so the correct answer is D ይሆናል ማለት ነው።